ሃሌሉያ! በጌታችን በኢየሱስ ክርስቶስ ስም ለሁላችሁም ጸጋና ሰላም ይብዛላችሁ። በእግዚአብሔር በአባታችን ፊት ለምስጋና እንዘጋጅ። ቅዱስ 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 ከሁሉም በላይ ከፍ ባለ በከበረ ለዘላለም በጸና ብሩህ ዙፋንህ ላይ ያለ እግዚአብሔር አባታችን እና አምላካችን ቅዱስ 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 ነህ አንተ አባባ። በተወደደው ንጉሥ በልጅ በኢየሱስ ክርስቶስ ክቡር ስም እናመሰግንሃለን። አባት ሆይ ዛሬም ፈቃድህን፣ ዛሬም የልብህን ሐሳብ፣ ዛሬም መንገድህን፣ ዛሬም ሰላምታህን፣ ዛሬም የፊትህን ብርሃን በጌታ በኢየሱስ ክርስቶስ ስም ግለጥልን። ጌታ ኢየሱስ አንተ አስተምረን፣ መልካም እረኛ፣ እውነተኛ ሰብሳቢ አንተ ብቻ ነህና የልቡና ዓይኖቻችንን ክፈትልን። መንፈስ ቅዱስ የእግዚአብሔር መንፈስ እግዚአብሔር መንፈስ ቅዱስ ከአባትህም ካንተም የሰማው ለመንፈሳችን ሲናገር የምንሰማበትን የልብ ጆሮ በኢየሱስ ስም ይሰጠን። አንተ ብቻ አስተምር፣ አንተ ብቻ ታይ፣ አንተ ብቻ ተሰማ፣ አንተ ብቻ ተዳሰስ፣ አንተ ብቻ ተገለጥ። እኛ ዝቅ 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 እንበል፣ አንተ ብቻ ተሰማ፣ አንተ ብቻ ታቀፍ። ልጆች ሮጠው ወደ እቅፍ ይግቡ። በኢየሱስ ስም አሜን። እግዚአብሔር ይክበር። ከትናንትና ጀምሮ እግዚአብሔር ምን ሊናገር እንደሚፈልግ ዛሬ ለእያንዳንዳችን ምን ሊነግረን እንደሚያስብ በጽሞና እግዚአብሔርን ስጠባበቅ ነበረ። እግዚአብሔር ምንም ነገር አልነገረኝም ነበርና እንደዚሁ ነበር የመጣሁት። ከዛም በማለዳ እዚህ ጠዋት መጥቼ የእግዚአብሔርን ቃል ክፍል የተወሰነ ክፍል ሳስብ ነበረ። እግዚአብሔር ምን ሊነግረን ይችላል ብዬና የተወሰኑ እግዚአብሔር ቃል ክፍሎችን እንደዚህ በወረቀት ላይ ለማዘጋጀት አስቤ ነበረ። እግዚአብሔር ንጉሥ ነው፣ ስሙ ይባረክ። ስለ እግዚአብሔር ይቅርታ፣ ስለ እግዚአብሔር ፍቅር ላስተምር ወድጄ ሳለው አሁን በዝማሬ ጊዜ ግን ጌታ ኢየሱስ ሌላ የእግዚአብሔርን ቃል ሐሳብ፣ ሌላ የልቡን ሐሳብ እንድንካፈል ስላሰበ ወደዛ ዞረናል። ክብር ለእግዚአብሔር ይሁን። ስለዚህ የተቀናጀ አይነት ስብከት ሳይሆን የእግዚአብሔርን ልብ እንሰማለን። የእግዚአብሔርን ልብ እንሰማለን። የዮሐንስ ወንጌል ምዕራፍ 3 ላይ ያለውን የእግዚአብሔር ቃል ክፍል እናይና እግዚአብሔር ዛሬ ስለ መንግሥተ ሰማያት፣ ስለ ሲኦል እንዲሁም ስለ እግዚአብሔር ስለ ራሱ እንድናገር ጌታ ኢየሱስ ስላመለከተን በዝማሬ ጊዜ ስለ እሱ ነው የምናየው። እግዚአብሔር ይባረክ። ስለዚህ የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ የተወሰኑ ክፍሎችን አለፍ አለፍ እያለን ከዚህ ክፍል ወጥተን እግዚአብሔር ሊነግረን ወዳሰበው ክፍሎች እንሄዳለን። የእግዚአብሔር ቃል እንደዚህ ይላል።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ቁጥር 17 ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ስለዚህ እዚህ ጋር የምናየው እስካሁን ያነበብነው በክርስቶስ ኢየሱስ የሚያምን ሁሉ ምንድነው የሚያምነው? እርሱ ኢየሱስ እርሱ ክርስቶስ እንደሆነ። አንድ ክርስቶስ ነው እግዚአብሔር ያለው። ለዛ ነው ጌታ ኢየሱስ ብዙዎች ሐሰተኛ ክርስቶሶች ይነሳሉ ብዙዎችንም ያስታሉ ብሎ የተናገረው። እግዚአብሔር ግን አንድ ክርስቶስ ነው ያለው። እርሱም ኢየሱስ ነው፣ ልጁ ኢየሱስ ነው። ክርስቶስ የተቀባ በአብ የተመረጠ የወደቀውን የአዳምን ዘር መልሶ ወደ እግዚአብሔር ክብር የሚመልስ የተቀባው የእግዚአብሔር ሙሉ መለኮታዊ ሐሳብ በእርሱ ውስጥ ተቀምጦ እግዚአብሔር ወልድ ወደዚህ ምድር መጥቶ የሚያድር ማለት ነው። ክርስቶስ የተቀባው ዓለምን ለማዳን የሰውን ዘር ነፃ ለማውጣት የሰው ዘር ነፃ መውጣት አለበት። አንድ ከዲያብሎስ ቀንበር፣ ሁለት ከራሱ ሰው ከራሱ ነፃ መውጣት አለበት። ለዛ ነው ጌታ ኢየሱስ እኔን መከተል የሚወድ ቢኖር ራሱን ምን ይበል? ይካዳል። አያችሁ፣ አጋንንትን ብቻ ሳይሆን መካድ መጀመሪያ ራስን መካድ ያስፈልጋል። ኢየሱስ ስለ ራስ ነው ያወራው፣ ስለ እያንዳንዳቸው ራሱን ይካድ፣ የራሱን ምኞት፣ የራሱን ፈቃድ፣ የራሱን መሻት፣ የራሱን ሐሳብ፣ የራሱን እኔ የኔ ከኔ ቢለውን ተውትና ከዛ መስቀሉን ይሸከማል። መስቀሉ በክርስቶስ ኢየሱስ ሆነን ስንመላለስ እዚህ ምድር ላይ ከሰዎች የሚመጣ ፈተና መከራ አለ። ስለ ወንጌል የምንቀበለው ስደት አለ። ይሸከም። ስለ ስሜ ትሰደባላችሁ፣ ስለ ስሜ ትነቀፋላችሁ፣ ቀይ ምንጣፍ ተነጥፎላችሁ እልል እየተባለላችሁ በስራ ቦታ በትምህርት ቤት ትከበራላችሁ አለ። ስለ ኢየሱስ ስም ትነቀፋላችሁ፣ ትሰደባላችሁ፣ ትደበደባላችሁ፣ ትገደላላችሁ። አሌሉያ። መስቀሉ ስለ ኢየሱስ እውነተኛው የዘላለም አምላክ ስንከተል የሚያጋጥመን ዕለት ዕለት ስለ ስሙ ስለ ንጹሕ ወንጌሉ በእውነተኛ አምላክ በመሆናችን የሚያጋጥመን መከራ ፈተና ነው። እሱን ተሸክሞ ይከተል። ጳውሎስ በአንድ ክፍል ላይ ዕለት ዕለት ጌታ ሆይ ስለ አንተ ስለ ስምህ እንገደላለን፣ በሳምንት አንዴ፣ በወር አንዴ፣ በ10 ዓመት አንዴ፣ ዕለት ሃሌሉያ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው፣ የዘላለም ሕይወት ራሱ እግዚአብሔር ያለው ሕይወት ራሱ እግዚአብሔር ሕይወታችን ነው። ኢየሱስ እኔ መንገድ እውነት ሕይወት ነኝ ያለ ዮሐንስ ሲጽፍ እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ ስለ ኢየሱስ ሲናገር። ሃሌሉያ። ጴጥሮስም ሲናገር የሕይወትን ራስ ሰቅለው ገደሉት አለ። የዘላለም ሕይወት ራሱ እግዚአብሔር ራሱ ለሰው ልጆች ሊሰጥ ነው ሐሳብ። ስለዚህ በክርስቶስ የሚያምን ራሱ እግዚአብሔር ነው የሚኖረው፣ እግዚአብሔር ነው የምትቀበለው። ሃሌሉያ። እግዚአብሔር ነው የሚኖራችሁ። ሃሌሉያ። ሰማይ ስትሄዱ የዚህ ምድር ጉዟችሁን ጨርሳችሁ ከጌታ ጋር እዚህ ምድር በተመላለሳችሁበት ልክ እንደ እግዚአብሔር ልብና ፍቅር መጠን ለእያንዳንዳችሁ አክሊል ይሰጣችኋል፣ ለእያንዳንዳችሁ ልብስ ይሰጣችኋል። ማዕረጎች አሉ ወንድሞቼ፣ ማዕረጎች። ኢየሱስን ምን ያህል ነው የምትፈልጉት? ኢየሱስን ምን ያህል ነው የምትፈልጉት?
ለእያንዳንዳችሁ ምን ያህል ነው የምፈልገው? ምን ያህል ነው የምትፈልገው? ኢየሱስ ክርስቶስን ምን ያህል ነው የምትፈልገው? ጌታ ገደብ አላስቀመጠም። ሰዎች ጌታን ሊቀርቡት በሚፈልጉት መጠን ጌታ ክፍት ነው። እርሱን የመቅረባችን፣ እርሱን የመውረሳችን፣ በእርሱም የመወረሳችን መጠን ከእግዚአብሔር ዘንድ ገደብ አልተቀመጠም። እግዚአብሔር ራሱን ሰጥቷል በልጁ። ኢየሱስን ምን ያህል ነው የምትፈልጊው? ስለዚህ እርሱን የፈለግንበት መጠን ነው ስለሄደ የምንቀበለው። ጥቂት ጌታ የሚፈልግ ጥቂት ይቀበላል። እጅግ አብልጦ የሚወድ አብልጦ ስለዚህ የጳውሎስን ያህል ነው አትበለው እንደኔ ወይም አትበለቴ የማርያምን ያህል ነው ወይም የፊልጶስን ያህል ነው ጌታ የምትፈልገው አትበሉ። እነሱ ገደብ አይሆኑባችሁ። ልካችን አብ የሰጠን ልጁን ነው። ሙሉ በሙሉ እስከ መጨረሻው ሙሉ በሙሉ ወደ እርሱ እንዘረጋ የኋላችንን እየተው ወደ ጌታችን ወደ ኢየሱስ እሱን ለማግኘት እርሱን ለማወቅ ሙሉ ለሙሉ በእርሱ ለመወረስ ሙሉ ለሙሉ እሱን ለመፈለግ ለመውደድ ለመቀበል የሕይወት አክሊል አለ። በመከራ የሚጸና የተባረከ ነው። የሕይወትን አክሊል ከጌታ ዘንድ ይቀበላል። የክብር አክሊል አለ። የድል አክሊል አለ። ብዙ ጌታ እግዚአብሔር ለልጆቹ የሚሰጣቸው እዚህ ምድር ከእሱ ጋር በተጓዙበት መጠን ልዩ አክሊሎች አሉ። የሕይወት አክሊል፣ የድል አክሊል፣ የክብር አክሊል፣ ብዙ አይነት አክሊሎች አሉ። ምን እንደሚገርማችሁ ታውቃላችሁ? 24ቱ ሽማግሌዎች ሰዎች አይደሉም። በነገራችን ላይ ፍጥረታት ናቸው። መላእክትም አይደሉም። ራሳቸውን የቻሉ ፍጥረታት ናቸው። በዙፋኑ ዙሪያ ያሉት የእግዚአብሔርን አገዛዝ ዘላለማዊ አገዛዝ በሁሉ ዓለማት ላይ የሚገዛ መሆኑን ዙፋኑ መሃል አለ። በዙሪያው 24 ዙፋኖች አሉ። እነዚህ ቅዱሳኖቹ ይባላሉ። 24ቱ ሽማግሌዎች በስራቸው ብዙ ተልእኮ አላቸው። የራእይ መጽሐፍ ላይ ስናነብ በበጉ ፊትና በእግዚአብሔር ፊት ምናቸውን ያስቀምጣሉ ይላል። ከዙፋናቸው ላይ ይወርዱና እያንዳንዳቸው በበጉ ፊትና በአባት ፊት አክሊላቸውን ያኖራሉ። ቅዱስ 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 ጥበብ ያንተ ነው፣ ምስጋና ያንተ ነው፣ በረከት ያንተ ነው፣ ውዳሴ ያንተ ነው፣ መንግስት ያንተ ነው። ሁሉን ፈጥሯል። የእግዚአብሔር ልጆች ወደ ሰማይ ሲሄዱ የሚሰጣችሁን ሁሉ በእሱ ስር ታኖራላችሁ፣ ትጥሩታላችሁ። አክሊሉን ለመሰራት አክሊሉ ሌላ አክሊል አይደለም ነው ለኢየሱስ ነው። አንተ ከሰጠኝ ከአክሊሉ ትበልጣለህ። ኢየሱስ እግዚአብሔርን ልባያችሁ እግዚአብሔርን ነው የምንፈልገው ወይስ ሊሰጠን ያለውን ክብሮች? እውነተኛ ክብር ራሱ ሃሌሉያ ኢየሱስን ያገኘንበት መጠን በኢየሱስን የተገዛንበት መጠን እርሱ ነው ትልቁ ነገር። መቶ አክሊል ቢሰጣችሁ ትጥሉታላችሁ። ውሰድ አንተ ነህ፣ ናፍቆቴ አንተ ነህ፣ ጣዕሜ አንተ ነህ፣ ውዴ አንተ ነህ፣ የምፈልገው አንተ ነህ። ደስ መልሳችሁ ታደርጋላችሁ። በመንግስተ ሰማይ ልዩ ልዩ ክብሮች፣ ልዩ ልዩ ክብሮች፣ ልዩ ልዩ ማዕረጎች አሉ። ነገር ግን ሁሉም ናፍቆታቸው የነገስታቱ ንጉሥ የጌታዎቹ ጌታ ነው። የታረደው የእግዚአብሔር በግ ኢየሱስ ስለዚህ
የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አያችሁ፣ እንዳይጠፋ የሚል ቃል አለ። እንዳይጠፋ በእርሱ ማያምን ምን ይላል? ይጠፋል። ይጠፋል። መጥፋት ምን ማለት ነው? ከእግዚአብሔር ይለያል ማለት ነው ለዘላለም። እግዚአብሔር ሲኦልን ገሃነመ እሳትንም ለሰው ዘር አልፈጠረውም ነበር። መጽሐፍ ቅዱስ ማቴዎስ ወንጌል ላይ ይናገራል። ለሰዎች አልተፈጠረም ሲኦል። ጌታን የፈጠረው ገሃነመ እሳትን ሲኦልን፣ መንግሥተ ሰማያትን የፈጠረው ጌታ ነው። እግዚአብሔር ለሰው ዘር ሲኦልን አልፈጠረውም ከመጀመሪያው። ስሙ ማቴዎስ ወንጌል ላመፀው ለዲያብሎስና እሱን ለተከተሉት ለወደቁ መላእክት ነው ያ ቦታ የተፈጠረው የነበረው። ሰውም ፈቃድ ስለነበረው እግዚአብሔር ካሰበለት አዳምና ሔዋን ትተውት ሁላችንም አብረን የወደቅን የነበረው። አሁንም ሰው ምርጫ ነው። እዚህ ምድር ላይ ወደ 9 ቢሊዮን ምናልባት 8 ቢሊዮን 9 ቢሊዮን አካባቢ ሊደርስ ሰው ከኛም በፊት ለብዙ ሺህ ዓመታት ሰው ነበረ። ውሳኔ አለ። በልጁ ያመነ የዘላለም ሕይወት ራሱ እግዚአብሔርን ነው የሚወርሰው። በልጁ ያላመነ ግን ይጠፋል። ይጠፋል። መጥፋት ማለት ከእግዚአብሔር መለየት ነው ለዘላለም። አስባችሁታል? በሲኦል ፍቅር የለም፣ ብርሃንም የለም፣ ሰላምም የለም፣ ደስታም የለም፣ እረፍትም የለም። ለምን? እግዚአብሔር በዛ ቦታ ላይ ህልውናው የለም። መንግሥተ ሰማይ ውብ ያሰኛል የእግዚአብሔር መኖር። እግዚአብሔር ቢወጣባት ትልቅ ችግር ነው ያለው። በመጽሐፍ ቅዱስ ውስጥ ጌታ ኢየሱስን ጨምሮ በነቢያቱ መጽሐፍ በሐዋርያቱ መልእክት ላይ ጌታ ኢየሱስ ሲሪየስሊ ነው ሲያስጠነቅቅ የነበረው ስለ መጥፋት። እግዚአብሔር ግን መልካም ስለሆነ፣ በጎ ስለሆነ፣ ፍቅር ስለሆነ፣ ርኅሩህ ስለሆነ እግዚአብሔር ማንንም ወደ ሲኦል ሂድ አይልም። የመጀመሪያ ሐሳቡ ተናገረ። በፍርድ ቀን የመጨረሻው ዙፋን ጊዜ የዛኔ በጎችን ከፍየሎች ለይቶ እስከዚህ ምድር ላይ ከአዳም ጀምሮ የተፈጠረ የሰው ዘር በሙሉ ወጥቶ ትንቢተ ዳንኤል ላይ እንዳለ ይለያል። እናንተ ክፉዎች፣ አመፀኞች ለጌታ እጅግ የሚከብድ ቀን ያቀር የፈጠረውን ሰው ዞር በፊት ለዘላለም ማለት ነው። የእግዚአብሔር ፈቃድ ሁሉም ሰው እንዲድን ነው። በልጁ በማመን ሕይወት እንዲኖረው፣ የዘላለም ሕይወት እንዲኖረው፣ እግዚአብሔርን እንድናገኘው። ማንም ይሁን ማን በልጁ ካላመነ ከዚህ ስጋው ሲጀመር በእርሱ ያላመነ ሞቷል። የሞተ ሰው በእርሱ ያመነ በሕይወት አለ፣ ሕይወት አላቸው። አንደኛ ዮሐንስ መልእክት ላይ ምዕራፍ 5 ላይ ምዕራፍ 4 ላይም እንደዚህ ይናገራል። ልጁ ያለው ሕይወት አለው፣ ልጁ የእግዚአብሔር ልጅ የሌለው ሕይወት የለውም። ሲሞቱ አይደለም ሕይወት ባይኖራቸው እዚህ ምድር እያሉ ልጁን የተቀበሉት ሕይወት አላቸው። ኦልሬዲ እዚህ ምድር አሁን እዚህ ያላችሁ የእግዚአብሔር ልጅ ሕይወት አላችሁ። የእግዚአብሔር ሕይወት ተሰጥቷችኋል። እግዚአብሔር ሕይወት አላችሁ። በመንፈሳችሁ ውስጥ እግዚአብሔር መንፈስ ቅዱስ አሁን እየኖረ ልጁን ኢየሱስን ለተቀበሉት ለአማኑት በመንፈሳችሁ ውስጥ ኢየሱስ ክርስቶስ አሁን እየኖረ ነው። ኢየሱስ ክርስቶስ በእናንተ ውስጥ እንዳላታውቁምን? ቆሮንቶስ ላይ ቆላስያስ ላይ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ነው፣ በእናንተ ውስጥ ነው። ክርስቶስ ባለበት አባት አለ። የዘላለም ሕይወት ራሱን እግዚአብሔር ሰጥቷቸዋል። አትጠፉ፣ እስከ መጨረሻው ይጸና። በእርሱ በሚያምን አይፈረድበትም።
በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ብርሃን ማን ነው? ጌታ ኢየሱስ ነው። ፀሐይ ብርሃን አይደለም፣ ጨረቃም ብርሃን አይደለም። የተፈጠሩ ፍጥረታት ብርሃናት አሉ። ብርሃን ስለ መለኮት እያወራሁላችሁ ነው። እኛን ስለፈጠረ ስለ ራሱ እያወራሁላችሁ ነው። ስለ እግዚአብሔር ብርሃን ስለሆነ እግዚአብሔር ብርሃን ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ጨለማ በእርሱ ዘንድ ከቶ የለም። ኢየሱስ መንፈስ ቅዱስ አባትን እያንዳንዳችን ውስጥ ባመንነው ውስጥ ስላለ የሕይወት ብርሃን የሚሆንልን ለዛ ነው። ክርስቶስ ብርሃናችን ነው። ክርስቶስ ሕይወታችን ነው። ብርሃንም ወደ ዓለም ስለመጣ ይላል። ማን ነው ብርሃን? ኢየሱስ በሥጋ ተገልጦ ወደ ዓለም የመጣው። ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ፍርዱ አያችሁ አይደለ? ሰዎች ከብርሃን ይልቅ ጨለማን ወደዱ ይላል። ሰዎች ከብርሃን ይልቅ ጨለማን ወደዱ። ከእግዚአብሔር ይልቅ የሰው ዘር ጨለማን ወደደው። እግዚአብሔርን አንፈልግም፣ ኢየሱስን አንቀበልም የሚል ሰው ከእግዚአብሔር መለኮት ሆነው ከፈጣሪ ከሚያስብለት ተራራለት እንዲድን ራሱ ከመጣለት ይልቅ የራሱን መንገድ እንደ ዲያብሎስ የአመፅን መንገድ መርጦ ሄደ። ይሄ ነው ፍርዱ። ስለዚህ ሰዎች በሲኦል የወደዱትን ያገኙት። ምንድን ነው የወደዱት? ጨለማን ፈልገዋል። የሚቆረጥ ጨለማ፣ ድቅድቅ ጨለማ። ጌታ ኢየሱስ ሲናገር ትሉ ማይቀላፋበት፣ እሳቱ ማይጠፋበት፣ ጥርስ ማፋጨት ወዳለበት፣ ልቅሶ ወዳለበት መንፈሳቸው ከስጋቸው ሲወጣ ሊትራሊ እግዚአብሔርን ንቀውታል፣ እምቢ ብለውታል። የዘላለም ሕይወት የሆነው ፍቅር የሆነው ምሕረቱን ያበዛው ቸርነቱን ያበዛው የራራውን እግዚአብሔርን አንፈልግም ካሉት እግዚአብሔር ምን ያህል አስገድዶ ልጁን እንድንቀበል አለ። ሰው ክቡር ፍጡር ሆኖ ነው የተፈጠረው። ፈቃድ ነበር አለው። ዕለት ዕለት ከጌታ ጋር ስንጓዝም ፈቅደንና ወደን እርሱን የሚያከብር ሕይወት ነው። ፈቃድ ነው የራሱ። ኢየሱስን ምን ያህል ነው የምትፈልጉት? ምን ያህል ነው የምትፈልጉት? የፈለጋችሁትን ያህል ነው የምትቀበሉት? ያሻችሁትን ያህል ነው የምትቀበሉት? የናፈቃችሁትን ያህል የተጠማችሁትን ያህል ነው የምትጠጡት? የተራባችሁትን ያህል ነው የምትመገቡት? ኢየሱስ ክርስቶስ አሁን በዚህ ሰዓት መንግስተ ሰማይ ካሉ ወንድሞችና እህቶች ይልቅ ከሚያምኑት ይልቅ በሲኦል ያለው እልፍ አእላፋት ነፍሳት ናቸው። በሲኦል ያሉት አስቡት። ክርስቶስን ሳይቀበሉ የሞቱትን አስቡት። ኢየሱስ ክርስቶስን ሳይቀበሉ የሞቱትን አስቡት። እያንዳንዳቸው በሲኦል እንደ ቃሉ ሰማይና ምድር ያልፋል፣ ቃሉ አያልፍም። ቃሉ አያልፍም። እግዚአብሔር አይኖቻቸውን የከፈተላቸው ወንድሞች እህቶች በራእይ ወደ ሲኦል የወሰዳቸው፣ በራእይ ወደ መንግስተ ሰማይ የወሰዳቸው ብዙ ምስክርነቶች አሉ። እውነተኛ ምስክርነቶች የክርስቶስ መንፈስ ያለባቸው ጌታ ኢየሱስ አባቶች ነቢያትና ሐዋርያት እንዳሳየው አሁንም በእያንዳንዳችን ውስጥ ያለ ክርስቶስ መንፈስ ጌታ እንደወደደን ያሳያቸዋል። እግዚአብሔር ቃል እውን ነው። ሰው ደግ ስለሆነ ብቻ ወደ ገነት አይገባም። ኢየሱስ መግቢያው ከሌለው አይገባም። የደሙ ማህተም ከሌለው ሰው አይገባም። ቀላል አይደለም። እግዚአብሔር ስለማይፈልግ አይደለም ሰውየው አይገባም። መግቢያው ሕይወት የለውም። ልጁ የሌለው ሕይወት የለውም።
እዛ የብርሃን ከተማ ጨለማ መግባት አይችልም። ብርሃን እግዚአብሔር ብርሃን ነው። ጨለማ በእርሱ ዘንድ ከቶ የለም። ጌታ አይኖቻችንን ያብራ። ምን እንደምትመስሉ ብታዩ እያንዳንዳችሁ ብርሃኖች ናችሁ። ብርሃኖች ናችሁ። እኔ ስለ መንፈሳቸው ነው የማወራው። ብርሃኖች ናችሁ። ለምን? ብርሃን የሆነው ኢየሱስ በሚያምኑት ውስጥ ስላለ የእርሱ መለኮታዊ ብርሃን በመንፈሳችን ውስጥ ያበራል። ሰው ክርስቶስን ሲቀበል አንተ ቤዛዬ ነህ፣ አንተ እውነተኛው አምላክ ነህ፣ መድኃኒቴ ነህ፣ በራሴ ሥራ ሳይሆን በአንተ ሥራ ጸድቃለሁ። ትንቢተ ኤርምያስ ምዕራፍ 23 ቁጥር 6 ላይ በዚያን ዘመን አለ ነቢዩ ኤርምያስ በራእይ ስለ አዲሱ ኪዳን እግዚአብሔር ጽድቃችን ተብሎ ይነገርለታል ይባላል። እግዚአብሔር ጽድቃችን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30-31 ከእግዚአብሔር ዘንድ ለእኛ ጽድቃችን ማን ነው? ኢየሱስ ክርስቶስ። እግዚአብሔር ጽድቃችን ነው። እዚህ ምድር ላይ ብዙ ደግ የነበሩ ብዙ የዋህ ምስኪን የነበሩ በሲኦል ያሉ አሁን ነው ማለት መንፈሳቸውና ነፍሳቸው እዚህ ምድር ከስጋቸው ወጥተው ኦልሬዲ ሞቱ የተባሉ ማለት በጎ ከሌላቸው የእግዚአብሔር ልጅ ያልተቀበሉ የዘላለም ሕይወት የላቸው። የፈለገውን ያህል ደግና ቸር ሆኖ የሰው ቸርነት ሰውን ወደ ገነት ያስገባው፣ የሰው ቸርነት ሰውን ወደ እግዚአብሔር ያቀርበው። በልጁ መገዛታችን ልጁ በእኛ የመንገስ ውጤት ክርስቶስ እኛን የመግዛት ውጤት በእኛ ላይ ንጉሥ የመሆኑ ጌታ የመሆኑ አምላክ የመሆኑ ልጁ ነው መግቢያችን። እውነቴን ነው ብላ ልጁ መንፈሳችሁ ሙሉ ለሙሉ ብርሃን። ለዛ ነው የብርሃን ልጆች ናቸው። ህብረታችሁ ከአባት ከእግዚአብሔር አብ ጋር ከልጁም ከኢየሱስ ጋር ከመንፈስ ቅዱስም ጋር ህብረታችን ከእግዚአብሔር ከአምላካችን ጋር ነው። ከጨለማ ስራ ጋር አትተባበሩ የተባለው ለዛ ነው። ታቆሽሻላችሁ ራሳችሁ ትርኪ ምርኪ ስታዩ ጌታ ማይከብርበትን ስትሰሙ ዘረኝነት ብትሉ ልዩ ልዩ ኃጢአት ውስጥ ብትገቡ ታቆሽሻላችሁ ራሳችሁ። የጨለማ ነጠብጣብ ጨለማ ነው። ራሳችሁ ጋር ህብረት ስታደርጉ ፈቅዳችሁ ፈቅዳችሁ ለዲያብሎስ እድል ፈንታ ትስጡት የተባለው ለዛ ነው። ያቆሽሻችሁ ቆሻሻ ስለሆነ ህብረታችን ከአባት ጋር ከልጁም ከኢየሱስ ጋር ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላል። ቁጥር 20 ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም፣ ወደ ኢየሱስ አይመጣም። እያቸው ክፉ አድራጊዎች ናቸው፣ ወደ ኢየሱስ አይመጡም። ስለያንዳንዳችን ነው የሚወራው እስከ መጨረሻው ምንም ዝግ እንዳይሆንባችሁ ለኢየሱስ ይምጣ ብርሃን፣ ይግባ ይጨመር ብርሃን፣ ሙሉ በሙሉ ይቆጣጠራል ብርሃን። ብርሃኑን አትገድቡት፣ በልባችሁ ውስጥ ይግባና ይበርብራችሁ፣ ቆሻሻውን ያውጣ፣ ይሙላችሁ ሙሉ በሙሉ ከላይ እስከታች ብርሃን። እርሱ የመለኮት ብርሃን በእናንተ መንፈስ ውስጥ ይሙላ ከላይ እስከታች። ስራውን እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ዕለት ዕለት ወደ ጌታ መቅረብ የሚያስፈልገን ለዛ በልባችን ወደ ጸጋው ዙፋን በእምነት ኑ ብሎ የጠራን እግዚአብሔር። ሰይጣን ደግሞ ምን ይላል? አንተ ማነህና ነው ወደ እግዚአብሔር የምትቀርበው ይላል። የሃይማኖት መንፈስ ማለት ይሄ ፈሪሳዊ ያለ የነበረው ኢየሱስ በር ስለሆነ እንገባለን። ሃሌሉያ! ከእግዚአብሔር በጎነት የተነሳ ለ9 ቢሊዮኑ የሰው ዘር አሁን እዚህ ምድር ላይ ያለው እግዚአብሔር ኑ እያለ ወደ ዙፋኑ ሃሌሉያ! በማበቁ በልጁ በኢየሱስ በኩል እኔ የህይወት በር ነኝ፣ ኑ ማንም የተጠማ ቢኖር ወደ እኔ ይምጣ፣ መንፈስ ቅዱስ ያጠጣል።
የሕይወትን ውሃ ያጠጣል። ማንም የተራበ ይምጣ አለ ኢየሱስ፣ ወደ እኔ ኑ። ሰይጣን ደግሞ እዛ በያዕቆብና በአገልጋዮቹ በኩል አንተ ማንህና ነው? በፈሪሳውያን በሰዱቃውያን በሃይማኖተኞች በኩል አንተ ማንህና ነው ወደ እግዚአብሔር የምትጸልየው? አንተ ኃጢአተኛ ስለሆንክ እገሌትና እገሌ ጸልዩልህ ይለዋል። ሃይማኖተኛ ሰዎች ውሸት ነው። ኢየሱስ እንደዛ አላስተማረም። የሰውን ዘር በሙሉ ለጠፋው አዳም ነው አዳም ና ወደ እኔ ያለ ኢየሱስ ለመጀመሪያ ጊዜ የማቴዎስ ወንጌል ከገነት ሲያስወጣው እግዚአብሔር ኪሩቤልንና የምትገባበት ሰይፍ ነበር በር ላይ ያስገባው። በምርምሩ በምን እንዳይመለስ ከተመለሰም እንዳይገባ ማቴዎስ ላይ ጌታ ኢየሱስ በወንጌል የመጣና ለመጀመሪያ ጊዜ እግዚአብሔር ማንም የተጠማ ቢኖር ወደ እኔ ና ውጣ ብሎ የነበረው እግዚአብሔር ና አለ ኢየሱስ። ወንድሞች፣ ሴት፣ አሮጊት፣ ሽማግሌ፣ ሕፃናት ኢየሱስ ተጣርቷል። ኢየሱስ ጋር ደርሶ ሰው በልጁ ሲያምን ወደ አብ ነው የሚገባው። በሩ ኢየሱስ ነው። በኢየሱስ በኩል እግዚአብሔር አለ። የማይታይ የተባለው ማንም ሊቀርበው የማይችል ብርሃን ይኖራል የተባለው ወደ አብ ትገባላችሁ። የበጉ ደም ኪዳን ነው። ክርስቶስ በር ነው። ለመጣ በሙሉ አምኖ ለመጣ በሙሉ ለተንበረከከለት በሙሉ መግቢያ ነው ወደ አብ። ዕለት ዕለት ከአባት ጋር ህብረት ማድረግ ትችላላችሁ በኢየሱስ በኩል። ዕለት ዕለት በየሰከንዱ ክብር ለታረደው በግ ጌታ ምን ያህል እንዳደረገልን ታውቃላችሁ? ገነት እንድንገባ ብቻ አይደለም፣ ወደ አባቱ እንድንገባ ነው። ወደ አብ እንድንቀርብ፣ በአብ እንድንታቀፍ፣ ይቅርታና ምሕረቱ የፈሰሰልን በልጁ ነው። ልጁን ምን ያህል ልናከብረው ይገባል? አስቡት እስኪ። ምን ያህል ልናከብረው ይገባል? ምን ያህል ልንገዛለት ይገባል? ኢየሱስ 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 ጣፋጭ ሙሉ ለሙሉ ልንበረከክለት፣ ልንማረክለት፣ ሕይወታችንን ልንሰጠው ሙሉ በሙሉ ግማሽ አይደለም ጥቂት አይደለም፣ ሙሉ ለሙሉ ተማርኬልሃለሁ፣ ታምኜብሃለሁ፣ ታምኜብሃለሁ። የታመነ ነው። በራሳችሁ አቅምና መታመን አትደገፉ፣ በእርሱ ብቻ። በሰውም አትታመኑ፣ በእርሱ ብቻ። ፍጹም አምላክ ፍጹም ሰው ሆነ። ቁጥር 35 አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። እግዚአብሔር ወልድን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለ። የእግዚአብሔር አይነት ሕይወት ማለት ነው። እግዚአብሔር ነው ልታገኙት ራሱ። ሃሌሉያ! የማይጠፋ ሕይወት፣ የማይደበዝዝ ሕይወት፣ የማያረጅ ሕይወት በእናንተ ውስጥ አለ። ስጋችሁ ምንም ይምሰል ምንም መሰረት ልጁ ካላችሁ የእግዚአብሔር ሕይወት አላችሁ፣ የዘላለም ሕይወት አላችሁ። ክብር ለኢየሱስ ይሁን። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ተመልከቱ ቁጥር 36 የዮሐንስ ወንጌል ምዕራፍ 3 ቁጥር 36 በልጁ የማያምን ግን ይላል የእግዚአብሔር ቁጣ በእርሱ ይኖራል እንጂ ሕይወትን አያይም። ከልጁ ውጪ ማንም አብን አያይም፣ ቁጣ ነው የሚጠብቀው። ኢየሱስን እዛ ጋር ረግጠው አብን እገባለሁ ብትሉ ትልቅ ሳይሆን ነው የሚጠብቀው፣ ቁጣ ነው የሚጠብቀው። ለዘላለም መለየት። በልጁ የሚያምን የዘላለም ሕይወት አለ የተባለው። ስለዚህ እግዚአብሔር ለሰው ዘር ሲኦልን አላሰበም፣ አልፈቀደም ነበር። ሰው ግን ራሱ ነው የሚሄደው ወደ ሲኦል። እግዚአብሔር ገፍቶታል። ሰው ራሱን ወደ ሲኦል እየነጎደ ያለው ልጁን እምቢ ብሎ ለልጁ አልበረከተም፣ በልጁ አላመነም ሲል እግዚአብሔር ምን ያለ ብዙ እድሎችን እዚህ ምድር ላይ ለእያንዳንዱ ሰው ያዘጋጃል። ኢየሱስን የሚያምኑበት፣ ወንጌል የሚሰሙበት፣ በእያንዳንዳችን እየተጠቀመ በአካሉ እየተጠቀመ ክርስቶስ እግዚአብሔር በልጁ አካል እየተጠቀመ ብዙ እድሎችን ለብዙ ሰዎች ለሁሉም የሰው ዘር ያዘጋጃል። ሰው ያሾፋል፣ ሰው ያላግጣል፣ ሰው ይሳደባል፣ ይራገማል። ከዚህ ስጋ በወጣ ጊዜ ወደ እግዚአብሔር አይገባም። ቃሉ ነው የሚናገረው። ሃሌሉያ!
በሲኦል ልዩ ልዩ ክፍሎች ልዩ ልዩ ስቃዮች አሉ። እግዚአብሔር ቃል እንደሚናገረው በመንግስተ ሰማይ ልዩ ልዩ እግዚአብሔር ክብሮች አሉ ለልጆቹ የሚሰጡት። የወደዳችሁትን ያህል ነው የእርሱን ክብር የምትቀበሉት። እዚህ ምድር ላይ የፈቀዳችሁለትን ያህል ነው በሰማይ ሽልማት የምትቀበሉት። ትልቁ ሽልማት ራሱ እግዚአብሔር ነው። ትልቁ ሽልማት በመንግስተ ሰማይ መግባት አይደለም የክርስቲያን ዋና ዓላማ፣ እሱ አይደለም። እግዚአብሔርን መውረስ ራሱ እውነቴን ነው የምላችሁ ራሱን እግዚአብሔር ሃሌሉያ። እዚህ ምድር ላይ ያላችሁ እግዚአብሔርን ራሱ በኢየሱስ መሞላት፣ በኢየሱስ መገዛት፣ ለኢየሱስ መንበርከክ፣ በመንፈሱ መሞላት እዚህ ምድር ላይ እግዚአብሔርን መናፈቅ እውነቴን ነው የምላችሁ እግዚአብሔርን መውደድ፣ ከእርሱ ጋር መሆን ትልቅ እውነቴን ነው የምላችሁ። ጌታ ኢየሱስ ማርቆስ ወንጌል ላይ ከእርሱ ጋር እንዲሆኑ 12ቱን ጠራቸው ይላል። መጀመሪያ የተጠራነው እያንዳንዳችን ከእርሱ ጋር እንድንሆን፣ እርሱን እንድናውቅ፣ መዓዛውን እንድናውቅ፣ ማንነቱን እንድናውቅ እዚህ ምድር ላይ የተጠራነው። ከዛ በኋላ ነው አጋንንትን እንዲያወጡ ሲልካቸው የነበረው፣ ድውሎችን እንዲፈውሱ ሲልካቸው የነበረው ሃሌሉያ፣ ለምጻሞችን እንዲያነሱ ሲልካቸው የነበረው። የመጀመሪያው ጥሪ እርሱን ማወቅ ነው፣ ከእርሱ ጋር መኖር ነው። ሃሌሉያ። በመንግስተ ሰማይ ድል ከነሱት መካከል ድል ነስተው አሁን ራሱ ኦልሬዲ እዚህ ምድር ስራቸውን ቀጥለው በሰማይ ድል ዙፋኑ ላይ ካሉት መካከል አብዛኞቹ እዚህ ምድር ላይ አይታወቁም። የማይታወቁ የነበሩ ናቸው። የቤት እመቤት የነበሩ፣ በክርስቶስ ኢየሱስ ሆነው ጎዳና ተዳዳሪ የነበሩ፣ በቃ ማይታወቁ ግን በእግዚአብሔር ፊት የሚታወቁ ታውቃላችሁ። በሰው ፊት ሳይሆን በእግዚአብሔር ፊት ሃሌሉያ። ዕለት ህይወታቸው ሚሽነሪ፣ ገጠር ለገጠር ሚሽነሪ፣ ለሰው ታይታ ሳይሆን ከጌታ ጋር ይኖሩ የነበሩ፣ ለእርሱ ክብር ይኖሩ የነበሩ፣ እግዚአብሔር የሚያያቸው በእሱ ዘንድ የሚያከብራቸው ድል የነሱ። እዚህ ምድር ላይ ደግሞ በጣም ታዋቂ ይጨበጨብላቸው የነበሩ፣ ዓለምን ያናውጡ የነበሩ አገልጋዮች በመንግስተ ሰማይ ትንሹ ክፍል ይገኛሉ። ትንሹ ክፍል በቃ እንደማንኛውም አማኝ። እዚህ ምድር ላይ ደግሞ ተራ አማኝ የተባሉ በመንግስተ ሰማይ እጅግ የሚያበሩ አሉ። ምንድን ነው? ውሳኔ ነው የእያንዳንዱ። ዕለት እንዴት ነው የምትኖሩ? ገባችሁ? ወንጌላዊ ስለተባለን፣ ፓስተር ስለተባለን፣ የሆነ ቢሾፕ ስለተባለን፣ ነቢይ ስለተባለን፣ አስተማሪ ምናምን ስለተባለን አይደል። እግዚአብሔር እንደዛ አያይ። ስሙ አይደለም በላይ ክብር የሚወስነው እግዚአብሔርን የተራብንበት መጠን ነው። እዚህ ምድር ከእሱ ጋር የኖርነው ህይወት ነው እግዚአብሔር የሚያይ። የውሸት ህይወት ነው፣ የማስመሰል ህይወት ነው ወይስ በቃሉ እውነት በመንፈሱ መቆረጥ ጌታን ይናፍቃል ሰው ከጌታ ጋር ይኖራል ወይ? እውነት ነው። ሽልማት አለ በሰጠን መንገድ ስንጓዝ። ትልቁ ሽልማት ለኢየሱስ የተገዛንበት መጠን ነው። እዚህ ምድር ኢየሱስን የናፈቅንበት። ስለዚህ ይህን ልበላችሁ፣ መጽሐፍ ቅዱስ ሲናገር ክርስቶስ በእኛ አለ፣ እግዚአብሔር መንፈስ በእኛ አለ። አሁን ነው እላችሁ፣ አሁን ክርስቶስ በእኛ ውስጥ ካለ በክርስቶስ ኢየሱስ ውስጥ እግዚአብሔር አባል። የዮሐንስ ወንጌል ምዕራፍ 14 ላይ ፊልጶስን ጌታ እንደዚህ አለ፣ ፊልጶስ ሆይ እኔ በአብ እንዳለሁ አብም በእኔ እንዳለ እመን አለ። ጌታ ኢየሱስን ስታገኙት ብቻውን አይደለም እንዳው ውስጡ እግዚአብሔር አባል ውስጡ እግዚአብሔር አብ ዙፋን ጋር ስትሄዱ እግዚአብሔር አብ ያያችሁ ውስጡን ጌታ ኢየሱስን ታዩታላችሁ። ትክክል ነው። የተለያየ አካል አላቸው ግን አንዱ ባንዱ ውስጥ ይሄ የመለኮት ስራ ነው። በጣም ይደንቃል። ክርስቶስ ኢየሱስን አንድ ሰው ሲቀበል የታረደውበት የደሙ ንጽህና ምን ያህል ኃጢአት እንዳነጻንና አዲስ ፍጥረት እንዳደረገ የምታዩ በክርስቶስ በልጁ ሲገባ በልጁ ማምሮ እግዚአብሔር አገባ። ስለዚህ ለዘላለም እንደዚህ ነው የሚሆነው። በሙሽራው ውስጥ ሆኖ
በወንዶችና በሴቶቹ ልጆቹ ውስጥ ሆኖ እግዚአብሔር በመቅደሱ ውስጥ ሆኖ ለፍጥረታት ራሱን ገና ያስተዋውቃል። የሰማችሁ ነው። ከነጩ የፍርድ ዙፋን በኋላ በእናንተ ውስጥ ሆኖ ነው እግዚአብሔር የእግዚአብሔርን ማንነት ገና ፍጥረታት የሚያውቀው። እናንተ የምታውቁትን ያህል መላእክት እግዚአብሔርን አያውቁትም ከጥቂቶቹ በስተቀር። እውነት ነው ነገራቸው። የእግዚአብሔር ኦርደር ነው ማሳያቸው። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን አካሉ ናት። በቤተ ክርስቲያን በኩል ሆኖ ለዘላለም ነው ብላችሁ እግዚአብሔር የፈጠራቸውን ፍጥረታት አናውቃቸው። እጅግ ብዙ ፍጥረታት አሉ። ለዘላለም ራሱ የእውነተኛውን አምላክ ባህሪ ማንነት በእናንተ ውስጥ ሆኖ ነው እግዚአብሔር የሚገልጥ። ዋናው ማንነቱ ባህሪ ፍቅሩ ነው፣ ቅድስናው ነው። እርስ በርሳቸው ተፋቀሩ ቅዱሳኑ ነው የቅዱስ እንደሆኑ ሲል ባህሪው ነው። ሌሎች ታዲያ የማያምኑት እውነተኛውን አምላክ ታዲያ እንዴት ይወቁ? እኛም እየተሳደበ በውጭም ያሉት እየተሳደቡ፣ እኛም እያመነዘር በውጭም ያሉት እያመነዘሩ የእናንተን አምላክ እውነተኛውን አምላክ ከሲኦል የሚያተርፋቸው የራሱ ያደረ የሞተላቸው የሚያውቁት ይመስላችኋል? በንጽህና በፍቅሩ መመላለስ በፍቅሩ መኖር ለማያምኑት ምልክት ይሆናል። ይህንን ህይወት ነው የምንፈልገው ብለው እንዲመጡ ማለት ነው። ስለዚህ ወንድሞቼ እግዚአብሔር በልጁ ወደ ራሱ ጠርቶናል። እንዴት እንደምነግራችኋለሁ መንፈስ ቅዱስ ይርዳችሁ። ወደ እግዚአብሔር ወደ ራሱ ተጠርተናል። ወደ እግዚአብሔር አብ ተጠርተናል። አሁንም በዚህ ምድር እዚህ ውስጥ አለ፣ እኛም በእርሱ ዘንድ አለ። መልእክታት ላይ ሐዋርያው ጳውሎስ ሲናገር በክርስቶስ ኢየሱስ ሆነን በአብ ውስጥ ተሰውረናል። ክርስቶስ በአባት ውስጥ ሲገባ ብቻውን አይገባም፣ እናንተ ይዞ ነው የሚገባው። ሃሌሉያ። መጽሐፍ ቅዱስ ሲናገር እግዚአብሔር እሳት ነው ይላል፣ ፍቅር ነው ይላል። እንትኑ እኮ ነው ይሄ ማንነቱ፣ አካሉ ሙሉ ለሙሉ እሳት ነው፣ ብርሃን ነው። እግዚአብሔር ቢጫና ብርሃን አለ፣ ልዩ ብርሃን፣ ነጭ ብርሃን፣ ኃያል ብርሃን። የሚገርም ነው። እግዚአብሔር ለእኛ አእምሮ በሚመች መንገድ በራእይ ሲገለጥላቸው እንኳን ለእያንዳንዳችን ጌታ ዓይኖች የሚከፍትልን ለአባቶችን በመጽሐፍ ቅዱስ እነሱ ሊረዱት በሚችሉት መጠን ነው እግዚአብሔር የሚገለጥልን። ገብቷችኋል? ሰማይንና ደቡብን ዩኒቨርስ ጋላክሲዎችን ስታዩ ምን ያህል ግዙፍ እንደሆኑ ታያላችሁ። ፍጥረታት እንኳን እንደዚህ ግዙፍ ከሆኑ እነሱን የፈጠረው ምን ያህል ትልቅ ነው። ያ እግዚአብሔር ነው በልጁ እናንተ ውስጥ አለ ብላችኋል። እንዴት በዚህ ትንሽ ደረጃ እግዚአብሔር ነው። ኢየሱስን ያከበረው በዚህ መጠን። ሃሌሉያ። ወደ እግዚአብሔር ውስጥ በመንግስተ ሰማይ ውስጥ ብቻ እንድንኖር ሰው እርሱ ውስጥ እንድንኖር ተጠርተናል። ራሱ እግዚአብሔር ውስጥ ክብር ለኢየሱስ። ራሱ እግዚአብሔር ውስጥ በክርስቶስ ሆነ። ስለዚህ ይህን መጨረሻ ልበላችሁ። ራዕይ ዮሐንስ ምዕራፍ 21 ላይ ምዕራፍ 22 ላይ ሄዳችሁ ማንበብ ትችላላችሁ። መንፈስ ቅዱስ ያብራራላችኋል። የእግዚአብሔር ከተማ ናችሁ፣ እናንተ ውስጥ እግዚአብሔር አለ። ህብረት ከእርሱ ጋር እዚህ ውስጥ አብሮ። ከዚህ በፊትም አንዴ ተናግሬዋለሁ። ጌታ ኢየሱስ አንድ ጊዜ ወደ እግዚአብሔር አብ ዙፋን በመንፈስ ወሰደኝና እግዚአብሔር አባታችን እዚህ አካባቢ የእግዚአብሔር እዚህ አካባቢ ሲጀምርም እዚህ አካባቢ ጌታ ኢየሱስ እና ያጠገብ ላጠገብ ቆመን ነበር። ከዚህ በላይ ማየታችን በዙፋኑ ላይ ቁጭ ያለው ጋር ማለት ነው። ከዛ ይሄ ውስጡ የእግዚአብሔር ክፍት ነበር። ዮሐንስ ራእይ ላይ የዮሐንስ ወንጌል ምዕራፍ 1 ላይ
እግዚአብሔርን ያየው ማንም አልነበረም ይላል። ራእይ ላይ ግን ስትሄዱ ራእይ ምዕራፍ 4 ላይ ዮሐንስ ራሱ ሄዶ እግዚአብሔር አብን አይቶታል። ራእይ ምዕራፍ 4 ሲጀምር ስለ እግዚአብሔር አብ ራእይ ነው የሚናገረው ዮሐንስ። የዮሐንስ ወንጌል ምዕራፍ 1 ላይ ሲናገር እግዚአብሔርን ከቶ ያየ ማንም የለም ይልና በአባቱ እቅፍ ያለ ማደረገው አንድያ ልጁ ተረከው። በአባቱ እቅፍ ቡዝን ይለዋል በእንግሊዝኛው እቅፍ እዚህ ውስጥ የነበረ በመንፈስ ያንተን ተረዱት አባቱ ውስጥ የነበረው አንድያ ልጁ ተረከው ይላል። እግዚአብሔር እዚህ ጋር ከጌታ ጋር ቆመ፣ ተከፈተና ውስጡ ሊትራሊ እነ ሕዝቅኤል እንዳዩት እነ ዮሐንስ እንዳዩት እግዚአብሔር ፒውር ብርሃን አካል አለው፣ ቅርጽ አለው፣ ስጋና አጥንት የለውም። ስለ አብ ነው ማወራላችሁ። ኢየሱስ ነው በስጋ የተገለጸ፣ አብና መንፈስ ቅዱስ አይደለም። ሊትራሊ ብርሃን ነው፣ እሳትም ነው። ሃሌሉያ! ሲኦል ካለው እሳት ይልቅ የእግዚአብሔር እሳትነት ይበልጣል። ለዛ ሙሴ እግዚአብሔር የሚባል እሳት ነው አለ፣ ተጠንቀቁ እያለ ይነግራቸው ነበር። በክርስቶስ ኢየሱስ ግን በደሙ ከተደረገልን ቤዛነት የተነሳ የክርስቶስ ጽድቅ ስለተቀበለ ጽድቃችን ራሱ የሚያጸድቅ ሳይሆን ጳውሎስ እንዳለ ሰው በሕግ ሥራ እንዳይጸድቅ እናውቃለን። ሰው በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚያገኝ እንደሚድን እናውቃለን። ስለዚህ እኛ ራሳችን በክርስቶስ ኢየሱስ አምነን አለ ጳውሎስ። ከጌታ ጋር እዚህ ጋር ሆነ አብ እንደዚህ ተከፈተና ቃሉን ይናገረው እንደዛ ተከፈተና ጌታ ኢየሱስ ግባ አለ። ግባ። እግዚአብሔር እሳት ነው። ቅዱሳን ማለት እግዚአብሔር እሳት ነው። አሁን ይሄ የምድጃ እሳት ምናምን እያልኩ አይደለም። እግዚአብሔር እሳት ነው ማለት እግዚአብሔር እሳት ነው። ከጌታ ከኢየሱስ ክርስቶስ ጋር ነው የምንገባው። በክርስቶስ ኢየሱስ ሆነን የምንገባው። ክርስቶስ ኢየሱስን በእኛ ሆኖ ነው የሚገባው። መጽሐፍ ቅዱስ ሲናገር የዘላለም አምላክ እግዚአብሔር መኖሪያ ነው የሚለው ሊትራሊ መዝሙር 91 ላይ በልዑል መጠጊያ የሚኖር ይላል። ልዑልን መጠጊያው ያለው ልዑል ውስጥ የሚኖር ሃሌሉያ። እርሱ የሚባል እሳት ነው። ነገር ግን እግዚአብሔር ፍቅር ነው ተብሎ ተጽፏል። በክርስቶስ ኢየሱስ አዲስ ፍጥረት ነው። ኩነኔ ስለሌለ ራሱ በጉ ጽድቃችን ስለሆነ ቅድስናችን እኛ በበጉ በእኛ ውስጥ ስላለ አብ ውስጥ ገብተን ለዘላለም እንኖረው ይዛል። እርሱ በክርስቶስ እኛ ውስጥ እየኖረ ነው፣ እኛም በክርስቶስ አብ ውስጥ እንኖራለን። ለዛ ነው እኔ መንገድ ነኝ ሲል እኔ የበጎች በር ነኝ ሲል ወደ አባት ነው የምንገባው፣ ወደ መንግሥተ ሰማይ ብቻ ሳይሆን። ክብር ለኢየሱስ። እየሰማችሁ ነው? በክርስቶስ ኢየሱስ ከፍ ያለ ጥሪ አለ። እግዚአብሔር አብ ጠርቶናል። ዕለት ዕለት በእርሱ ጋር እንሆን፣ ከእርሱ ጋር ኅብረት እናድርግ። ቲንክ መልእክቴን ጨርሻለሁ። ውድ አባት እግዚአብሔር ሆይ እያንዳንዳችንን ለቁጣ አይደለም የጠራኸን፣ በክርስቶስ ኢየሱስ ግን አንተን እንድንወርስ ነው። ጌታ ኢየሱስ እያንዳንዳችን ውስጥ አንተ ጨምር። አንተ ልትልቅ ይገባሃል። ሕያው ንጉሥ ነህ። ንጽሕት ለሆነች ቅድስት ለሆነች ቤተ ክርስቲያንህ ትመጣለህ። ጌታ ኢየሱስ አንተ በእኛ ውስጥ ጨምር። አንተን እንፈልግሃለን። አንተን ራስህን እንፈልግሃለን። አብ የሰጠው አንተን ነው። ትልቁ ስጦታ አንተ ነህ ጌታ ኢየሱስ። በመንፈስ ቅዱስ በእሳት የምታጠምቅ አንተ ነህ። ያዳንከን እግዚአብሔር ሆይ በቅዱስም አጠራር የጠራህን አንተ ነህ። አንተን ነው የምንፈልገው። ጥማታችን አምላካችን አንተ ነህ እግዚአብሔር ሆይ። ረሃባችን አምላካችን አንተ ነህ እግዚአብሔር ሆይ። ሁሉ በአንተ ለአንተ ከአንተ ሆኗል።
ጌታ ኢየሱስ እንበርከክለት። አንተ ሙላን፣ አንተ ሙላን። ባንተ መሙላት ይሁንልን። መንፈሳችንም ባንተ ይሙላ። ነፍሳችን፣ አይምሮአችን፣ ፈቃድ፣ ስሜት፣ ዕውቀታችን በሙሉ ክርስቶስ ባንተ ይሞላ። ጌታ ኢየሱስ ስጋችን ባንተ ይሞላ። ሕይወትና ብርሃን ይሁን። አንተ በእኛ ስትሞላ ጤንነት በእኛ ይሞላል። አንተ በእኛ ስትሞላ ብርሃንህ በእኛ ይሞላል። ፍቅርህ በእኛ ይሞላል። ደስታህ በእኛ ይሞላል። ክብርህ በእኛ ይሞላል። ቃልህ በእኛ ይሞላል። ጌታ ኢየሱስ ሙላን፣ ጨምርብን። በፊትህ በቆምን ጊዜ ትልቁ ሽልማቴ አንተ ብቻ እንድትሆን ነው የምፈልገው። ከብዙ ዕንቁዎች፣ ከብዙ አክሊሎች፣ ከልዩ ልዩ የመንግሥተ ሰማይ የማዕረግ ልብሶች አንተ ትበልጣለህ። የጽድቅ ልብሴ፣ የክብር ልብሴ ኢየሱስ አንተ ነህ። ውዴ አንተ ነህ። ሙሽራዬ አንተ ነህ። ንጉሴ አንተ ነህ። ጌታዬ አንተ ነህ። ሕይወቴ አንተ ነህ። እውነቴ አንተ ነህ። የእግዚአብሔር ልጅ በአንተ ደስ በተሰኘው አብ በአንተ ደስ ተሰኝቷል። ደስ በተሰኘበት በእርሱ እስከ መጨረሻው እንገኝ። አብ ደስ የተሰኘበት እርሱ በእኛ ውስጥ ይሆን፣ ይክበር፣ እርሱ ብቻ ይግዛ። ጌታ ሆይ አመሰግንሃለሁ። የተባረከ አባት እግዚአብሔር አብ ስለ ብዙ ጸጋ፣ ስለ ብዙ ፍቅር፣ ስለ ብዙ በጎነት አባባ፣ ስለ ብዙ ቸርነት፣ ስለ ብዙ ፍቅር፣ ስለ ብዙ ጣፋጭነት አባዬ አመሰግንሃለሁ በጌታ በኢየሱስ። ጌታ ሆይ ሕይወት ይሁነን ቃል፣ ብርሃን ይሁነን ቃል። አንተ በእኛ፣ አንተ በእኛ፣ እኛም በአንተ። ውዴ ኢየሱስ፣ ጣፋጫችን ኢየሱስ እናፈቅርሃለን። ስለ ታላቁ ፍቅር፣ ስለ ምሕረትህ፣ ስለ ቸርነትህ እናመሰግንሃለን። አንተ በእኛ ውስጥ ሆነ እርስ በርስ መፋቀር ይብዛ። አንተ በእኛ ውስጥ ሆነ እርስ በርስ መዋደድ ይብዛ። አንተ በእኛ ውስጥ ሆነ እርስ በርስ መተሳሰብ ይብዛ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር አብ ጸጋ፣ የጌታችንም የኢየሱስ ክርስቶስ ፍቅሩን፣ ጸጋውን፣ የመንፈስ ቅዱስም አብሮነትና ምሕረት ከሁላችንም ጋር ይሁን። ኢየሱስ መልካም ነው። ጌታ ይባረክ። አሜን።